ዕለተ ቅዳሜ ግንቦት 1 ቀን 2018 ዓ.ም ቀን ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምንዋላችሁ። እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በወሎ ግንባር ራያ ቆቦ ወረዳ የ49ኛ ክፍለ ጦር የፋኖ አባላት አገዛዙ ላይ ከባድ ጥቃት በመፈጸም አመራሩን ከነ ፓትሮሉ መማረካቸውን አሳወቁ። ምኒልክ ዕዝ ምስራቅ አማራ የ102ኛ ኮር ከሮቢት ከተማ በቅርብ ርቀት ከቀኑ 11 ሰዓት መሃል አስፓልት ላይ በወሰደው እርምጃ የአገዛዙን አመራር ጨምሮ የመኪና ሾፌሩን መማረኩን የተነገረው። በሌላ በኩል አገዛዙ የሃይማኖት አባቶችን ጨምሮ ያሰራቸውን ሰዎች ከግብጽ ከኤርትራና ከሱዳን ጀነራሎች ጋር እየሰሩብኝ ነው ሲል መክሰሱ ተነግሯል። የአገዛዙ አስገራሚ ክሶች ቀጥለው ያሰራቸውን እነዚህን ሰዎች አዲስ አበባን በአራት በመክፈል ጥቃት ሊፈጽሙብኝ ነበር ሲልም አሳውቋል። በዝርዝር መረጃችን በስፋት እንመለከተዋለን። ለ3 ዓመታት ገደማ ያለ ፍትህ በግፍ እስር ላይ የሚገኙት የአቶ ዮሐንስ ቦያለው የአዋሽ አርባ የስቃይ ፎቶ ብዙዎችን አሳዝኗል። ያገዛዙን ጭካኔም አሳይቷል። ለ3 ዓመታት ገደማ ያለ ፍትህ በግፍ እስር ላይ የሚገኙት አቶ ዮሐንስ ቦያለው የአዋሽ አርባ ወታደራዊ ካምፕ ቆይታን በግልጽ የሚያሳይ ፎቶ ሾልኮ በወጣበት ወቅት ብዙዎችን ማነጋገሩ ይታወሳል። አሁንም ይህንን አካላዊ መጎሳቆል የሚያሳይ ፎቶ የብዙ ማህበራዊ ሚዲያ ተጠቃሚዎችን ስሜት የነካ ስለመሆኑ ያጋሩት አስተያየት ለመረዳት ይቻላል። ይህ ምስል ያገዛዙን ጭካኔ በግልጽ የሚያሳይ ነው ተብሏል። የተሰጡ አስተያየቶችንና መረጃውን በስፋት ወደ እናንተ እናደርሰዋለን። የዜጎችን ሰላምና ደህንነት ባደራ እንዲጠብቅ የመንግስት መሳሪያ የታጠቀ አካል በንጹሃን ላይ ጥይት ሲያዘንብ ማየት እጅግ የሚያምና አሳዛኝ ድርጊት ሆኗል። በትናንትናው ዕለት በአዲስ አበባ ከተማ በሽሮ ሜዳ አካባቢ ወጣት ተገኝ ባልቻ በአንድ የፖሊስ አባል በጥይት ተደብድቦ መገደሉን ተከትሎ በአካባቢው ማህበረሰብ ዘንድ ከፍተኛ ቁጣ መቀስቀሱ ተነግሯል። ዝርዝር መረጃውን ይዘናል። ከቆይታ በኋላ የምትሰሙት ይሆናል። ሌተናንት ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ስልጣን በጉልበት እየተያዘ ነው አሉ። በክልሉ ምክር ቤት ፕሬዝዳንት ተደርገው የተሾሙት ዶክተር ደብረጽዮን ገብረ ሚካኤል ዛሬ ካቢኔያቸውን መሰብሰባቸውን ተከትሎ ነው ጀነራል ታደሰ ወረደ ይህንን ኃላፊነት አልወስድም ሲሉ ያስታወቁት። በሌላ በኩል ዛሬ ጠዋት ወደ መቀሌ አሉላ አባ ነጋ አየር ማረፊያ ልታርፍ የነበረች አውሮፕላን በቴክኒክ ችግር ምክንያት በሚል ጉዞዋን እንድታቋርጥ መገደዷ ተነግሯል። በዝርዝር መረጃችን ይዘነዋል። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችንም መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ለዩቲዩብ ቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እርግጠኛ ሁኑ። አሁን በቀጥታ ወደ ዝርዝር መረጃው በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በወሎ ግንባር ራያ ቆቦ ወረዳ የ49ኛ ክፍለ ጦር የፋኖ ኃይሎች በአገዛዙ ኃይል ላይ ከባድ ጥቃት በመፈጸም አመራሩን ከነ ፓትሮሉ መማረካቸውን አሳውቀዋል። ምኒልክ ዕዝ ምስራቅ አማራ የ102ኛ ኮር ከሮቢት ከተማ በቅርብ ርቀት ከቀኑ 11 ሰዓት መሃል አስፓልት ላይ በወሰደው መብረቃዊ ጥቃት አንድ የአገዛዙን የፋይናንስ ኃላፊ ጨምሮ የመኪና ሾፌሩ ተማርከዋል። የ49ኛ ክፍለ ጦር ቃኝ አናብስቶች በወሰዱት ድንገተኛ ጥቃት በቁጥጥር ስር የዋለውን የአገዛዙን ላንድ ክሮዘር መኪና ሙሉ በሙሉ በማቃጠል ከጥቅም ውጭ ያደርገውታል። አገዛዙ የአማራ ፋኖን አጥፍቻለሁ በማለት የተለያዩ መረጃዎችን እያሰራጨና ምርጫ ለማካሄድ የተለያዩ እንቅስቃሴዎች ላይ ቢሆንም ፋኖ ግን በተግባር ከባድ ጥቃቶችን እየፈጸመ እንደሚገኝ አሳውቋል። የሚካሄደው የደፈጣና የፊት ለፊት ውጊያ ተጠናክሮ እንደሚቀጥልም የ49ኛ ክፍለ ጦር ዋና ወታደራዊ አዛዥና ዘመቻ መሪ ገልጿል። ይህ በእንዲህ እንዳለ አገዛዙ የሃይማኖት አባቶችን ጨምሮ ያሰራቸውን ሰዎች ከግብጽ ከኤርትራና ከሱዳን ጀነራሎች ጋር እየሰሩብኝ ነው ሲል መክሰሱ ተነገረ። የብልጽግናው አገዛዝ አስገራሚ ክሶች ቀጥለው ያሰራቸውን እነዚህን ሰዎች አዲስ አበባን በአራት በመክፈል ጥቃት ሊፈጽሙብኝ ነበር ሲል አሳውቋል። ብልጽግና የሃይማኖት አባቶችን ጨምሮ ያሰራቸውን ሰዎች ከግብጽ ከኤርትራና
የሱዳን ጀነራሎች ጋር እየሰሩብኝ ነው ሲል የከሰሰ ሲሆን እነዚህ ሰዎች አዲስ አበባን ባራት በመክፈል ጥቃት ሊፈጽሙብኝ ነበር ሲልም አስገራሚ ክሱን አቅርቧል። በተጨማሪም እነዚህ ሰዎች ቀደም ሲል የግንቦት ሰባት አባላት ነበሩ ብሏል። ይህ በእንዲህ እንዳለ ያገዛዙ የጸጥታ ኃይል በርዕሰ መዲናዋ አዲስ አበባ ወጣቶችን እያፈነ መሰወሩን አጠናክሮ ቀጥሏል። አፈናው በስፋት እየተፈጸመባቸው ካሉ አካባቢዎች መካከል ሽሮ ሜዳና አካባቢው ይገኝበታል። ሚዲያችን በተመለከተውና ማንነታቸውን ለይቶ ባወቃቸው ወጣቶች ላይ እየተወሰደ ያለው እርምጃ አሳሳቢ መሆኑ ተገልጿል። በተያያዘ ዜና በባህር ዳር አሽከርካሪዎች በነዳጅ እጥረት እየተቸገሩ በሚገኙበት በዚህ ወቅት ብልጽግና ደግሞ መኪኖችን ማሰለፉን አሳውቋል። ለ3 ዓመታት ገደማ ያለ ፍትህ በግፍ እስር ላይ የሚገኙት የአቶ ዮሐንስ ቦያለው የአዋሽ አርባ የሲቃይ ፎቶ ብዙዎችን አሳዝኗል። ያገዛዙን ጨካኝነት ማሳይቷል። ለ3 ዓመታት ገደማ ያለ ፍትህ በግፍ እስር ላይ የሚገኙት የአቶ ዮሐንስ ቦያለው የአዋሽ አርባ ወታደራዊ ካምፕ ቆይታን በግልጽ የሚያሳይ ፎቶ ሾልኮ በወጣበት ወቅት ብዙ ማነጋገሩ ይታወሳል። አሁንም ይህ አካላዊ መጎሳቆልን የሚያሳይ ፎቶ የብዙ ማህበራዊ ሚዲያ ተጠቃሚዎችን ስሜት ነካ ስለመሆኑ ከሚያጋሩት አስተያየት ለመረዳት ይቻላል። ይህ ምስል ያገዛዙን ጨካኝነት በግልጽ የሚያሳይ ነው ተብሏል። ከብዙ አስተያየቶች መካከል የሰብአዊ መብት ተሟጋቹ አቶ ያሬድ ኃይለማርያም እንዲህ ብሏል። ኢትዮጵያ ያለፉትን ጨካኝ ስርዓቶች በብዙ እጥፍ የሚያስንቅ ክፉ አገዛዝ ላይ ወድቃለች ይላል። በግፍ ያሰሩትንና በሕግ ጥላ ስር የዋለን እንደ አቶ ዮሐንስ ቦያለው ያሉ የፖለቲካ እስረኞችን ከአዋሽ አርባ የበረሃ እስር ቤት እስከ ቂሊንጦ በየማጎሪያው ያንከራተቱ እያሰቃዩ ጨለማ ቤት እያቆዩ ሕክምና ከልክሎ ንጽህና ከልክሎ በዚህ ደረጃ ማሰቃየት ከበቀለኝነት ከጭካኔና ከግፈኝነት የዘለለ ምን መገለጫ አለው ይላል የአቶ ያሬድ ኃይለማርያም አስተያየት። በተመሳሳይ ብርሃኑ ይግለጡ የተባሉ የማህበራዊ ሚዲያ ተጠቃሚም እንዲህ ብለዋል። ይህ ምስል የበለጠ ጥርሳችንን ነክሰን ጨክነን እንድንታገል የሚያደርግ ምስል ነው ሲሉ የተሰማቸውን አጋርተዋል። በእነ ዮሐንስ ቦያለው መዝገብ ከ52 ተከሳሾች መካከል 16ቱ ብቻ በስር ላይ ይገኛሉ። ሌሎች በሌሉበት የተከሰሱ ናቸው። ከመካከላቸውም አቶ ዮሐንስን ጨምሮ የህዝብ እንደራሴዎች አቶ ክርስቲያን ታደለ፣ ዶክተር ካሳ ተሻገር፣ ፖለቲከኛ ዶክተር ጫኔ ከበደን ጨምሮ ጋዜጠኞችና ሌሎች የፖለቲካና የህሊና እስረኞች ለ3 ዓመት ገደማ በግፍ እስር ላይ ይገኛሉ። በአጠቃላይ አሁን ላይ ቢያንስ ከ300 በላይ የአማራ ተወላጅ እስረኞች በተለያዩ የፌዴራል ማረሚያ ቤቶች በተንዛዛ ፍትህ ምክንያት ብዙዎች እንደሚሉት መያዣ በሚመስል መልኩ ታግተው ይገኛሉ። ለአቃቢ ህግ ምስክርና ለሰነድ ማስረጃ ብይን በሚል ለሁለተኛ ጊዜ ለግንቦት 28 2018 መቀጠሩም ይታወሳል። የዜጎችን ሰላምና ደህንነት ባደራ እንዲጠብቅ የመንግስት መሳሪያ የታጠቀ አካል በንጹሃን ላይ ጥይት ሲያዘንብ ማየት እጅግ የሚያምና አሳዛኝ ድርጊት ሆኗል። በትናንትናው ዕለት በአዲስ አበባ ከተማ በሽሮ ሜዳ አካባቢ ወጣት ተገኝ ባልቻ በአንድ የፖሊስ አባል በ4 ጥይት ተደብድቦ መገደሉን ተከትሎ በአካባቢው ማህበረሰብ ዘንድ ከፍተኛ ቁጣና ቁጭት ተቀስቅሷል። ወጣት ተገኝ ቀደም ሲል በሽሮ ሜዳ አካባቢ ታታሪና ስኬታማ የነጠላ ነጋዴ የነበረ ቢሆንም በልማት ምክንያት ሱቁ በመፍረሱ ለከፍተኛ ኢኮኖሚና የስነ ልቦና ጫና ተዳርጎ እንደነበር የቅርብ ወዳጆቹ ይናገራሉ። ይሁን እንጂ ይህ አልበቃ ብሎት ቀደም ሲል ቂም በቋጠረበት የፖሊስ አባል ለጥያቄ ትፈልጋለህ ተብሎ ወደ ጣቢያ ከተወሰደ በኋላ በጣቢያው በር ላይ የግል በቀል በሚመስል መልኩ ህይወቱ እንዲቀጠፍ ተደርጓል። የአዲስ አበባ ፖሊስ ግድያውን የፈጸመውን ረዳት ሳጅን ማቴዎስ ተመቸውን በቁጥጥር ስር መዋሉን ቢገልጽም እንዲህ አይነት ኢሰብአዊ ድርጊቶች በጸጥታ አካላት ውስጥ በተደጋጋሚ መታየታቸው በህዝቡ ዘንድ ያለውን አመኔታ ክፉኛ ወርዶታል። ፖሊስ ተቋሙን አይወክልም በሚል መግለጫ ብቻ ከኃላፊነት ሊያመልጥ አይችልም። ዜጎች በፖሊስ ጣቢያ ደጃፍ ላይ የመጠበቅ ዋስትና ሲያጡና ጠባቂ ተብሎ የተቀመጠው አካል ገዳይ ሆኖ ሲገኝ የማህበረሰቡ ቁጣ መገንፈሉ ተገቢና የሚጠበቅ ነው። በአሁኑ ሰዓት የሽሮ ሜዳና የአካባቢው ነዋሪዎች በድርጊቱ ክፉኛ አዝነዋል፣ ተቆጥተዋልም። ይህ ግልጽ የሆነ የጭካ
የጭካኔ እርምጃ በምንም አይነት መስፈርት ተቀባይነት ሊኖረው አይገባም ነው ያሉት። አገዛዙ እንዲህ አይነት ስልጣናቸውንና ትጥቃቸውን ለግል ቂም መወጫ የሚያውሉ ግለሰቦችን በአፋጣኝ ለህግ ሊያቀርብ ይገባል ሲል ህዝቡ እየጠየቀ ነው። ለወጣት ተገኝ ባልቻ ቤተሰቦች፣ ወዳጅ ዘመዶችና ለመላው የሽሮ ሜዳ ነዋሪዎች መጽናናትን እንመኛለን። ሌትናንት ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ስልጣን በጉልበት እየተያዘ ነው አሉ። በክልሉ ምክር ቤት ፕሬዝደንት ተደርገው የተሾሙት ዶክተር ደብረጽዮን ገብረ ሚካኤል ዛሬ ካቢኔያቸውን መሰብሰባቸውን ተከትሎ ነው ጀነራል ታደሰ ወረደ ይህንን ኃላፊነት አልወስድም ሲሉ ያስታወቁት። አቶ ጌታቸው ረዳ ደግሞ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት አንጃ ክልሉን ዳግም ወደ አውዳሚ ጦርነት እየመራው ነው ሲሉ አስጠንቅቀዋል። አቶ ጌታቸው በወጡት ሰፋ ያለ ትንታኔ ህወሓት ጠባብ የድርጅት ህልውናውን ከህዝብ ጥቅም በማስቀደምና ፖለቲካን ወታደራዊ መልክ በማላበስ ትግራይን አደገኛ ወደሆነ አዘቅት ዳግም እየከተታት ነው ብሏል። እንደ አቶ ጌታቸው ትንታኔ የህወሓት ማዕከላዊ ኮሚቴ ሚያዝያ 11 ቀን የፕሪቶሪያው ስምምነት ሞቷል ማለቱ የፌዴራል መንግስቱ ግዴታውን አላሟላም ከሚል የመነጨ ሳይሆን የሌትናንት ጀነራል ታደሰ ወረደን የጊዜያዊ አስተዳደር ፕሬዝደንትነት የስራ ዘመን በአንድ ዓመት መራዘሙን ከመቃወም የመጣ ነው። ማዕከላዊ ኮሚቴው ጊዜያዊ አስተዳደሩን ህጋዊነት ውድቅ በማድረግ ከጦርነቱ በፊት የነበረውን ምክር ቤት መልሶ በማቋቋም ዶክተር ደብረጽዮንን በፕሬዝደንትነት መሰየሙ ክልሉን ከፌዴራሉ አገዛዝ ጋር በቀጥታ ወደ ግጭት የሚያስገባና የፕሪቶሪያውን ስምምነት የሚጥስ አደገኛ አካሄድ መሆኑን አስገንዝበዋል። ዶክተር ደብረጽዮን ትግራይን ከመምራት ይልቅ የመከራዋ አቀናባሪ ሆነው ማገልገላቸውን የገለጹት አቶ ጌታቸው ከ2013ቱ ጦርነት በፊት ዲፕሎማሲያዊ ጥንቃቄ ማድረግ ሲገባቸው ህዝቡን ባዶ ፉከራ በመጋት ወደ ለየለት ግጭት ማስገባታቸውን አስታውሰዋል። በዚህም በመቶ ሺዎች የሚቆጠሩ ዜጎች እንዲሞቱና በሚሊዮኖች የሚቆጠሩ እንዲፈናቀሉ ላደረገው ስትራቴጂያዊ ስህተት ማንም ኃላፊነት አለመውሰዱንና ህወሓት ምንም አይነት የጸጸት ስሜት ሳያሳይ አሁንም ራሱን እንደ ብቸኛ አዳኝ አድርጎ እያቀረበ መሆኑን ኮንነዋል። የፕሪቶሪያው ስምምነት የተፈረመው ህወሓት ወታደራዊ ሽንፈት አፋፍ ላይ በደረሰበት ወቅት መሆኑን የገለጹት ጌታቸው በወቅቱ ስምምነቱ ሳይዘገይ እንዲፈረም አጥብቀው ሲወተውቱ የነበሩት ዶክተር ደብረጽዮን ዛሬ ስምምነቱን እንደ ክህደት መቁጠራቸው አስገራሚ መሆኑን ጽፈዋል። አቶ ጌታቸው በጊዜያዊ አስተዳደር ፕሬዝደንትነታቸው ወቅት በህወሓት ውስጥ ያሉ ኃይሎች አስተዳደራቸውን ለማዳከም ሆን ብለው ሲሰሩ እንደነበርና የትግራይ ኃይሎች ቲዲኤፍ አባላትን በመጠቀም አዳዲስ ተሿሚዎችን ሲያዋክቡ እንደነበር አጋልጠዋል። አሁን ላይ ደግሞ የህወሓት አመራር የተሳሳተ ስሌቱን ለማስፈጸም ከኤርትራ መንግስት ጋርና ከተለያዩ የሀገር ውስጥና የውጭ ኃይሎች ጋር ታክቲካዊ ጥምረት እየፈጠረ መሆኑን ገልጸው ይህ አካሄድ ሌላ ጥፋትና ሞት የሚያስከትል አደገኛ ቅዠት ነው ሲሉ አብራርተዋል። እሳቸውም ቢሆኑ የህወሓት ከፍተኛ አመራርና የጊዜያዊ አስተዳደሩ ፕሬዝደንት እንደመሆናቸው ትግራይን አሁን ላለችበት ሁኔታ በማድረሱ በኩል የድርሻቸውን ኃላፊነት እንደሚወስዱ አልሸሸጉም። ጌታቸው በጽሁፋቸው ማገባደጃ ላይም ትግራይ ሌላ ዙር የከንቱ በራስ መተማመንና የውድመት አዙሪት እንደማያስፈልጋት አሳስበዋል። አሁን ያለው ትልቁ አደጋ የዶክተር ደብረጽዮን ወደ ስልጣን መመለስ ሳይሆን ንግግርን በስትራቴጂ የሚተካና አደጋን ከመከላከል ይልቅ ከተፈጠረ በኋላ ለማስተዳደር የሚሞክር አደገኛ የፖለቲካ አስተሳሰብ መመለሱ መሆኑን አስምረውበታል። ስልጣንን ለራስ ጥቅም ሳይሆን ተጨማሪ ጉዳትን ለመከላከል በሚጠቀም አመራር መተካት እንዳለበት በመጠቆም የትግራይ ህዝብ ላለፈው ጥቃት ከባድ ዋጋ በመክፈሉ ለሌላ ተጨማሪ ስህተት ዳግም ሊገበር እንደማይገባው አጽንኦት ሰጥተዋል። ዛሬ ጠዋት በመቀሌ ያሉላ አባ ነጋ አየር ማረፊያ ልታርፍ የነበረች አውሮፕላን ባጋጠማት የቴክኒክ ችግር ምክንያት ጉዞዋን አቋርጣ ወደ አዲስ አበባ መመለሷ ተሰምቷል። ከአየር ማረፊያው የተገኘው መረጃ እንዳመለከተው ለችግሩ መንስኤ የሆነው ከሳተላይት ጋር የተያያዘ የቴክኒክ ብልሽት ነው። መሰል የሳተላይት ቴክኒክ ችግር ባለፉት ቀናት በሽሬ አየር ማረፊያ አጋጥሞ እንደነበር የሚታወስ ሲሆን በዚህም ምክንያት አንዲት አውሮፕላን ማረፍ ሳትችል ወደ ተነሳችበት ስፍራ ለመመለስ ተገዳለች።
ይህ በቴክኒክ ብልሽት ስም የሚቀርበው ምክንያት ግን በብዙዎች ዘንድ ጥርጣሬን እየፈጠረ ይገኛል። በተለይ በትግራይ ክልል ከፍተኛ አመራሮች መካከል ያለው የስልጣን ፍጥጫ በበረታበትና ወታደራዊ ውጥረቱ በነገሰበት በዚህ ወቅት በረራዎች በተደጋጋሚ በተመሳሳይ ምክንያት መቋረጣቸው የቴክኒክ ብልሽት ወይስ ሆን ተብሎ የተደረገ የጉዞ እገዳ የሚል ጥያቄ አስነስቷል። መሰል ክስተቶች ቀደም ሲልም የፌዴራል መንግስቱ ወደ ክልሉ የሚደረጉ እንቅስቃሴዎችን ለመቆጣጠር የሚጠቀምበት ስልት ሊሆን እንደሚችል የሚጠረጥሩ ወገኖች አሁንም በረራዎች መቼ እንደሚጀምሩ ይፋዊ መግለጫ አለመሰጠቱ የፖለቲካዊ ጫናው አካል ሊሆን እንደሚችል ይገምታሉ። የቴክኒክ ችግሩ ተቀርፎ በረራዎች እስከሚቀጥሉ ድረስ መንገደኞች በትዕግስት እንዲጠባበቁ ቢነገራቸውም በክልሉ ካለው ወቅታዊ ሁኔታ አንጻር የጉዞ መስተጓጎሉ ትርጉም ከአቪዬሽን ችግር የዘለለ ሊሆን እንደሚችል ይገመታል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለተቅዳሜ መረጃዎቻችን እነዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች መረጃዎችን ይዘን እንጠብቃችኋለን። እስከዛው ሰላም ጊዜ ተመኘን።